የተሸከምነው ቀንበር አለ። ለሰው መናገር የፈራነው ገመና ተጣብቆን መከራ የሆነብን ስቃይ ይኖራል። ግን እግዚአብሔር አዋቂ ነው። የሆነ ቀን ይመጣል አይናችንን ሊገልጥ፣ ነቀፌታችንን ሊገፍ፣ ስቃያችንን ሊያቆም፣ የመከራ ፋይላችንን ሊዘጋ እግዚአብሔር የሆነ ቀን ይመጣል። ቢጎርልብንም አዋቂ ክርስቲያኖች ቁሳቁስ ቆጥረው አያመልኩትም እግዚአብሔርን። እግዚአብሔር አያደርግልህም ብሎ ነግሯቸው የጫት ቤት በረንዳ ላይ የቀሩ ስንት ወንድሞች አሉ። እግዚአብሔር አይችልም ብሎ ነግሯቸው መንገድ ላይ የጠፉ አሉ። እግዚአብሔር ግን አዋቂ። እንባ ቢበዛም በዓይኖችሽ ላይ ጠብቂው። ጨለማው ረጅም ቢሆንም መንጋቱ አይቀርም ጠብቂው። መከራው ቢበዛብህም ጠብቀው። ሁሌ ተመሳሳይ ኑሮ የምትኖር ቢመስልህም በምስጋናና በጸሎት ቀንህን መልኩን ቀይረው። የሆነ ቀን ቀንህ ይቀናል። እግዚአብሔር ቀና ያደርጋል። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 ቁጥር 3 እስመ እግዚአብሔር ማእምር ውእቱ ሚለውን ርዕስ አድርገን እንነጋገራለን። እግዚአብሔር ምንድነው አለ? አዋቂ ነው። እግዚአብሔር ምንድነው? ጮክ ብላችሁ በለው። እግዚአብሔር ምንድነው? አዋቂ ነው። ይህንን ቃል የተናገረች ጸሎቷ የተሰማላት ሴት፣ ሸክሟ የተራገፈላት ሴት፣ ነቀፌታዋ የራቀላት ሴት የደረሰባትን መከራ እግዚአብሔር ቆጥሮ ጭንቀቷን፣ ጩኸቷን፣ ሐዘኗን፣ ማጣቷን፣ መጎስቆሏን፣ መጎዳቷን፣ አንገት መድፋቷን አይቶ የጎበኛት ሴት እግዚአብሔር አዋቂ ነው አለች። ብፁዓን ለተሃድገሎሙ ኃጢአቶሙ፣ ኃጢአታቸው የተሰረየላቸው ሰዎች ብፁዓን ናቸው ይላል መዝሙረኛው ዳዊት። ሸክማቸው የተራገፈላቸው ሰዎች ብፁዓን ናቸው፣ የምስጋና ነዶ ይሰበስባሉ ማለት ነው። ብፁዓን ለተሃድገሎሙ ኃጢአቶሙ፣ ኃጢአታቸው ይቅር የተባለላቸው መተላለፋቸው የተደመሰሰችላቸው ሰዎች ብፁዓን ምስጉን ናቸው፣ የሚያመሰግኑ። ከነዚህ ሰዎች መካከል ብጽዕት ሐና እመ ሳሙኤል ናት። ሕልቃና የሚባል እግዚአብሔርን የሚፈራ ባል ነበራት። ነገር ግን ልጆች አልነበሯትም። በሕይወታችን ውስጥ ያጣነውና የጎደለ ነገር ይኖራል። እግዚአብሔር ግን አዋቂ ነው። የማይሰጠን አዋቂ ስለሆነ ነው፣ ስስታም ሆኖ አይደለም። መጽሐፋችን ያለ መከልከል ሰጪ፣ ያለ መንፈግ ለጋስ ነው ይለዋል እግዚአብሔርን። ሰው በጥያቄ መኖር አለበት። በምልአት የምንኖርበት ዓለም ይሄ አይደለም። ይሄ ዓለም በመፈለግ የምንኖርበት ነው። ሁሉ ተሟልተልን የምንኖረው በሀገራችን ነው። የት ነው ሀገራችን? አንድ ላይ መልሱልኝ። ሀገራችን የት ነው? ወለነፍሰ ዘውስተ ሰማያት ሀገርነ ይላል ቅዱስ ጳውሎስ። የኛ ሀገር ሰማይ ነው። የምንኖረው ተሻግረን ነው። እዚህ እንቆይ አንኖርም። ምድር ላይ ብዙ የሚጣፍጥ የሚመስል መራራ ህይወት አለ። ማንም ሰው እድሜ ልኩን ደስ አይለውም። ደስታ የማይቋረጥበት ምስጋና እረፍት ምስጋና የሆነበት ሌላ ሀገር አለን። ያ ሀገር የት ነው ወገኖቼ? በሰማይ ነው። እግዚአብሔር ለዛ ክብር ያብቃንላችንን። እዚህ የተቀመጥነው ጨለማውን፣ ብርዱን፣ ቁሩን፣ ቅዝቃዜውን፣ ውሽንፍሩን፣ ዝናቡን የቻልነው እዛ ያለውን መርገም ለመቀነስ ነው። ከዛ ቤት እድል ፈንታችንን እንዳናጣ በዚያ ቤት እንድንኖር በአባቱ ቤት ባለው ብዙ መኖሪያ ስፍራ ያዘጋጀልን የልጁን መልክ ልናይ በዚያ አለ። ቅዳሴ ማርያም ላይ እናንተ የክርስቲያን ወገኖች ይላል። እዚህ እንደተሰበሰባችሁ በዚያ ባለ ሀገራችሁ ይሰብስባችሁ። አያችሁ፣ በዚያ ይሰብስባችሁ። ከማሁ ያስተጋብእክሙ በደብረ ጽዮን ቅድስት ወበኢየሩሳሌም አጋዚን እንተ በሰማያት ነው። በሰማያት ባለች በኢየሩሳሌም ነፃ በምታወጣ በደብረ ጽዮን በኢየሩሳሌም ይሰብስባችሁ። በዚያ ምን አለ? የካህናት ማህበር አለ። አያችሁ፣ የካህናት ማህበር ወደ ተተከለበት ድንኳን ያስገባችሁ፣ ወደ ቅኔ ማህሌቱ ያለማቋረጥ ምስጋና ወደሚከናወንበት እስራ አርባዕቱ ካህናተ ሰማይ ያለማቋረጥ የልዑልን መንበር እያጠኑ ቅዱስ ቅዱስ ወደሚሉበት ያስገባችሁ። የእሳት ድንኳን ወደ ተተከለበት ያስገባችሁ። እሳቱ ሥላሴ ነው አይደለም እንዴ? አብ እሳት፣ ወልድ እሳት፣ መንፈስ ቅዱስ እሳት እንላለን። ስለዚህ በሰማይ ያለ ቤታችን የሥላሴ ቤት ነው። የእሳት ድንኳን የተተከለበት የካህናት ማደሪያ ጉባኤ ወዳለበት ያስተማሩ የሐዋርያት ማህበር ድል የነሱ የሰማዕታት ማህበር ወዳለበት ያስገባችሁ ይላል። ከዚያ ምን ይላል መሰላችሁ? በዚያ የተሳለ የፊቱ መልክ አለ ይላል። በዚያ
የተሳለ የፊቱ መልክ አለ። ንጹህ አክሊልና ብሩህ ልብስ በዚያ አለ ይላል። የልጁ መልክ ያለበት ነው የኛ ሀገር። አያችሁ፣ የተሳለ የፊቱ መልክ፣ መስቀል ላይ የዋለው የፊቱ መልክ፣ እኛን የሰራበት የፊቱ መልክ፣ በቅድስና ያጌጥንበት የፊቱ መልክ ወደዛ ያስገባን መድኃኔዓለም ሁላችንን። ስለዚህ ያ ነው የኛ ቤት፣ በዚያ ነው ደስ የሚለን። እዚህ ደስ አይለንም። እዚህ ደስ ሊለንም አንፈልግም። ሙሉ ደስታ አንፈልግም። ግን መከራ እንዳይበዛብን እንለምነዋለን። ክርስትና የሰማይ በረከት ብቻ አይደለምና ዋናው ግን የሰማይ በረከት ነው። እሱ መንግስቶ ወጽድቆ ነው። ወዝሰ ኩሎ ይትወሰክ ለክሙ፣ አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ሌላው ትርፍ ነው። በዝናብ አብቅሎ የዕለት እንጀራችንን የምንለው ትርፍ ነው። አያችሁ፣ ምክንያቱም መንግስቱን አዘጋጅቶልናል። ለሰማያዊ ርስት ለልዩ ክብር እግዚአብሔር አዘጋጅቶናል። ክብርና ምስጋና ለስሙ ይሁን። በዚያ ነው የምንኖረው። የኛ ሀገር እዛ ነው። ስለዚህ እዚህ ጉድለት አለ። በጉድለታችን ውስጥ ግን አዋቂው ማን ነው ወገኖቼ? እግዚአብሔር ነው። አያችሁ፣ ቢጎድልብንም አዋቂ ክርስቲያኖች ቁሳቁስ ቆጥረው አያመልኩትም እግዚአብሔርን። ቢያጡም ቢያገኙም ተመስገን ይሉታል። በማጣትም ተመስገን፣ በማግኘትም ተመስገን፣ በማጌጥም ተመስገን፣ በመታረዝም በመልበስም ተመስገን፣ በሁሉ ተመስገን ያለማቋረጥ። አይኩትወ ለእግዚአብሔር በእንተ ኩሉ ዘገብረ ነው። ስላደረገው ነገር ሁሉ ማቋረጥ አመስግኑት ነው። ምስጋና የክርስቲያኖች እስትንፋሳቸው ነው። እንደምንተነፍሰው ኦክሲጅን ጸሎትና ምስጋና ተመሳሳይ ነው። ያለ ምስጋና ውለን አናድርም። ተመስገን ሳንል አንውልም። ተመስገን ሳንል አናድርም። እሱ ምናችን ስለሆነ አባታችን። በእውነት ለሁላችሁም አባት ይሆናችሁ። ቶሎ ቶሎ መልሱ ስትጠየቁ። በረከቱን በሁላችን ላይ እግዚአብሔር ያዝነበልን። ስለዚህ ጉድለታችንን ያውቃል። አንዲት የጎደለባት ሴት ነበረች። በማጣቷ ምክንያት የምትሰደብ፣ የምትረገም፣ የሚያሽማጥጡባት ብዙ ነበሩ። ያጣውን ማን ይወደዋል? የተጎዳውን ማን ይወደዋል? የጎደለን ማን ጓደኛ ያደርጋል? ለዋስትና እንኳን የምንፈልገው ሰው እኮ አለ አይደለም እንዴ? ዋስትና እሱ ለራሱም አይሆንም እንላለን። እሱ እንዲህ አይሆንም። ምሳ እንኳን ለመብላት እንደው እጁን ወደ ኪሱ ይሰዳል። ከበላን በኋላ አይ እሱ የለውም ምንም የለውም፣ እሱ ለኪሳራ ነው፣ ለትርፍ አይጠራም። ያለውን ነው ሰው የሚፈልገው። በብዙ ነገር ውስጥ እኛ መጠጋት የምንፈልገው በምድር ላይ ከበድ ያሉ ሰዎች ነው። በገንዘብ ከበድ፣ በስልጣን ከበድ፣ በኪሎም በመልክም ከበድ ያሉ ማለት ነው። ትኩረታችን እዚህ ላይ ነው። ሰው ቁሳቁስ ፈላጊ ነው በተፈጥሮ። ይሄ ግን አዳማዊ ጠባይ እንጂ ክርስቶሳዊ ባህሪ አይደለም። እኛ ክርስቶሳውያን ነን። እኛ የክርስቶስ ከሆንን የክርስቶስ ልብ አለን። የክርስቶስ ልብ ደግሞ ውስጥን ያያል። ይፈትን እግዚአብሔር ልብ ወክልያተ ነው። ልብና ኩላሊትን የሚመረምር አምላክ ልጆች ነን። ስለዚህ ፊትን አይተን አናደላም። እግዚአብሔር ቤት ስንመጣ ፊት አይቶ የማያደላውን አምላክ ያለ መድሎ ልናገኘው እንድንችል እኛም ማዳላትን እናቁም። አምላካችን እግዚአብሔር ከሁላችን ጋር ይሁን። እና የተገፋች ሴት ናት። አሁን እግዚአብሔር ጎበኛት። ሐናም ሳሙኤል ልብ የሚነካ ታሪክ ያላት ሴት ናት። የሷ ታሪክ የብዙዎቻችንን ልብ ይነካል። ጸሎቷን እመቤታችን ጸልያዋለች። ጸሎተ እግዝእትነ ማርያም ከቅዱሳት መጻሕፍት የተውጣጣ የእመቤታችን ጸሎት ነው። ከሐናም ሳሙኤል ወስዳለች። ትሁት እናት ስለሆነች በስጋ የእመቤታችን እናት ሆናለች። በመንፈስ የዓለም ሁሉ እመቤት የሆነችው እናት ድንግል ማርያም ከሷ እንድትወስድ በቅታለች። ማን ይመስገን ወገኖች፣ እግዚአብሔር የተመሰገነ ይሁን። ክርስትና እንደዚህ ነው። አያችሁ፣ ለሌላ የሚተርፍ ማንነት ማስቀመጥ ማለት ነው። በማጣቷ፣ በመጎዳቷ፣ በመጉበቷ አላማረረችም። ግን የሆነ ቀን በጣም ሲከፋት የእግዚአብሔር መቅደስ ሄዳ ቆመች። ቆማ ከንፈሯ ይንቀጠቀጥ ነበረ ይላል መጽሐፉ። የምትለው ነገር ግን አይሰማም ነበር። ዝም ብሎ ከንፈሯ ብቻ ይርገበገባል። እንባ ከፊቷ እንደ ውሃ ይፈሳል። ያንን ድምፅ ግን ማን ይሰማል ወገኖች? እግዚአብሔር ይሰማል። የዝምታ ውስጥ ጩኸት የሚሰማ እንደማንሰማ የአንደበትን ጩኸት ቸል እንላለን። የውሳጣዊ ልብ ሹክሹክታ ለወሳስ እንሰማለን ይላል አባቴ እኔና መንፈስ ቅዱስ መድኃኒተ ዓለም ኢየሱስ ክርስቶስ። እኔ አባቴና መንፈስ ቅዱስ ከጣራ በላይ የሆነ ጩኸት እንደማይሰማ ዝም እንላለን። ሰው ስለ ጮኸ አንሰማም። ዝም ያለውን ከልቡ የተናገረውን ግን ሳይጮህ እንሰማዋለን። እግዚአብሔር ሳንጮህ ሁላችንንም ይስማን ወገኖቼ። ወዘእንበለ ንስአሎ ይውፍቶተና፣ ሳንለምነው የምንሻውን ይሰጠናል። እግዚአብሔር ለኛ ሊሰጠን ፍላጎታችንን ብቻ ይፈልጋል። ብዙ እንድንጮህ አይፈልግም። ዋናው የአባትነት ክብሩን አንንሳው።
የልጅነት ጸጋችን እንዳይገፈፍ አባት ብለን እንኑር። የልጅነት መንፈስ ይኖረን። ከዛ ዘን ብለን ሳሎ ይወፍቶተና ሳንለምነው የምንሻውን ይሰጠናል። ከምናስበው በላይ የሚያስብልን አምላክ ታማኝ ነው። የታማኙ እግዚአብሔር ልጆች ዝም ብለው ይሰማሉ። በዝምታ ውስጥ ታነባ ነበር። ካህኑ ኤሊ አያት፣ ሰክራ ነው አለ። በግምት አትናገሩ ምዕመናን። በግምት ስንቱን ጣል ነው። ከሳ ያለ ሰው ስናገኝ በቃ መሄዱ ነው። እንዲህ አይነት በሽታ ነው ያዘው። ወፈር ያለ ሰው ስናገኝ ደግሞ ዘርፎ ነው፣ ጉቦ ተቀብሎ ነው። ይህ ሰውነቱ ከበደው መውደቁ ነው። ያየነው ነገር ላይ ሁሉ ኔጌቲቭ ነገር ያላቸው ሰዎች አሉ። ግምት ስንቱን ጣል ነው በግምት። አያችሁ፣ እግዚአብሔር ከዚህ ይሰውረን። በግምት ተናገረ ካህኑ ኤሊ። እንዲሁ በግምት ሰክራ ነው አለ። ተጠጋትና ይህንን የወይን ጠጅሽን ከራስሽ ላይ አርቂ አላት። ጌታ ሆይ አለች፣ እኔ ልቧ ያዘነባት ሴት ነኝ። እስቲ ተናገሩ፣ እኔ በሉ ልቧ ያዘነባት ሴት ነኝ። እግዚአብሔር ሐዘናችንን ይስማን። ልቧ ያዘነባት ሴት ነኝ በሶስተኛ መደብ ነው። መጽሐፍ ቅዱስ ብዙ ጊዜ በሶስተኛ መደብ የመጠቀም ጠባይ አለው። በአንድ ወቅት ኢያሱ በቅዱስ ሚካኤል ፊት ሰግዶ ጌታዬ ለባሪያው የሚነግረው ምንድን ነው አለ። ለእኔ ምን ልትነግረኝ መጣ ነው ቋንቋ። ብዙ ቦታ ላይ እንዲህ እናያለን። አሁንም ብቻዋን የሆነች ሴት፣ የተጣለች የወደቀች ሴት ልቤ ያዝኖ ነው አላለችም። ልቧ ያዘነባት ሴት ነኝ አለች። ብዙ ልባቸው ያዘነባቸው ሰዎች አሉ። መጽናኛቸው ማን ነው? እግዚአብሔር ነው። የተሻለ የሚሰጥ እግዚአብሔር፣ ከምናስበው በላይ የሚያስብልን እግዚአብሔር ለኛ ታማኝ ነው። ስለዚህ ወዲያውኑ ምን ሆነሽ ነው አላት። ቀጥለው እንዲህ አይነት ችግር ላይ ያለው ነው ስለቴን ነግሬው ነው። ከ3 ዓመት በኋላ ይቺ ሴት ተመልሳ ካህኑ ሳይሞት መጣች። እግዚአብሔር ስራውን የኛን ስራ ለነቀፉን ሰዎች እንዲያሳይ ዕድሜ ይስጠን ወገኖች። የእግዚአብሔር ትልቁ ስራ ጠላቶቻችንን ማጥፋት አይደለም፣ በጠላቶቻችን ፊት ለፊት እኛን ማሳደግ ነው። ወአጻድከ በቅብር እሰየ በአንጻሪሆሙ ለለ ይሳቅኡኒ፣ በሚገዳደሩኝ ወይም በጠላቶቼ ፊት ለፊት ወአጻድከ በቅብር እሰየ፣ ራሴን ዘይት ቀባ ይላል። በሚሳለቁብኝ ሰዎች ፊት ለፊት እግዚአብሔር በጠላቶቻችን ፊት ለፊት ራሳችንን ዘይት በመቀባት ያሳያል። ሞታችንን በሚመኙ ሰዎች ፊት እኛን በማቆም ያሳያል። ምክንያቱም እግዚአብሔር አዋቂ ነው። እግዚአብሔር ምንድነው ወገኖቼ? አዋቂ ነው። በትዳራችን እግዚአብሔር አዋቂ ነው። በኑሯችን ውስጥ እግዚአብሔር አዋቂ ነው። በትምህርታችን እግዚአብሔር አዋቂ ነው። በመጻተኝነትና በስደተኝነት ህይወታችን እግዚአብሔር አዋቂ ነው። በብቸኝነት ጓዳችን ውስጥ ምን እንደሚያስፈልገን፣ ምን እንደሚቸግረን፣ ምን እንደጨነቀን እግዚአብሔር አዋቂ ነው። ክብርና ምስጋና ለስሙ ይሁን። አዋቂ ነው እግዚአብሔር። ስለዚህ የልቧን ያውቃል። 3 ዓመት ጠበቀች። ከ3 ዓመት በኋላ ልጅ ከወለደች ከ3 ዓመት በኋላ ሳሙኤልን ይዛው መጣች፣ ሕፃኑን ሳሙኤልን። ከዚያ በኋላ ምን አለች? ቀንዴም ከፍ ከፍ አለ፣ አፌም በጠላቶቼ ፊት ተከፈተ። ዝም ያለችዋን ሴት አንደበት ሰጣት። ብቻዋን የሆነችዋን ሴት እግዚአብሔር ደረሰላት። ደጋፊ የሌላትን ሴት እግዚአብሔር ድጋፍ ሆናት። የብቸኞች አባት ነው። አብ ለእጓለ እማውታ እግዚአብሔር አብ ለእጓለ እማውታ ወመኮንኖ ለእቤራት እግዚአብሔር ውስተ ቤተ መቅደስ ይላል። እግዚአብሔር የድሃ አደጎች አባት መዝሙረ ዳዊት መዝሙር 68። አብ ለእጓለ እማውታ ወመኮንኖ ለእቤራት መዝሙር 67 በቅንፍ 68። እግዚአብሔር ያድሮሙ ለባሕታውያን ውስተ ቤቱ። እግዚአብሔር የድሃ አደጎች አባት የብቸኞች ዳኛ ነው፣ የባልቴቶች ዳኛ ነው። ወመኮንኖ ለእቤራት እግዚአብሔር በቤተ መቅደሱ ይልና ብቸኞችን ያሳድራቸዋል። እግዚአብሔር ያድሮሙ ለባሕታውያን ውስተ ቤቱ፣ ብቸኞችን በቤቱ ያሳድራቸዋል። ወያወጽኦሙ ለሙቁሃን በኃይሉ፣ እስረኞችን በኃይሉ ያወጣቸዋል። እግዚአብሔር ያውጣን ሁላችንንም። በስንት ነገር ታስረናል። በዘረኝነት የታሰረ አለ፣ በትብትብ ሕይወት የታሰረ አለ፣ በምቀኝነት በተንኮል ሰንሰለት ሰይጣን ያሰረው አለ፣ በዝሙት መንፈስ የታሰረ አለ፣ በሱሰኝነት የታሰረ አለ፣ በጭካኔ የታሰረ አለ፣ ፍትህ አጥቶ ተገፍቶ የታሰረ አለ። ማን ያውጣ ወገኖች? እግዚአብሔር ይችላል። እግዚአብሔር ያውጽሙ ለሙቁሃን በኃይሉ። አያችሁ፣ አብ ለእጓለ እማውታ ወመኮንኖ ለእቤራት
እግዚአብሔር የድሃ አደጎች አባት የባልቴቶች ዳኛ ነው። እግዚአብሔር ያድሮሙ ለባሕታውያን ውስተ ቤቱ እግዚአብሔር በቤቱ ብቸኞችን ያሳድራቸዋል። እስረኞችን በኃይሉ ከእስር ቤት ያወጣቸዋል። ከማሁ ለምሩራን ለነበሩ ውስተ መቃብር ኃጢአተኞችና ምሬተኞች እግዚአብሔር አይችልም አያውቅም የሚሉ ግን በመቃብር ይኖራሉ። በመቃብር የመቃብር ሕይወት ቢኖር ለማለ እግዚአብሔር የማይችል የመሰለው ሰይጣን ዋሽቶ የነገረውን ዘብዙ ኃይልከ ሐሰውከ ጸላይትከ ኃይል ብዙ ሲሆን ጠላት ዋሽቶ ነገረን ይላል ዳዊት። እግዚአብሔር አያደርግልህም ብሎ ነግሯቸው የጫት ቤት በረንዳ ላይ የቀሩ ስንት ወንድሞች አሉ። እግዚአብሔር አይችልም ብሎ ነግሯቸው መንገድ ላይ የጠፉ ብዙ አሉ። እግዚአብሔር ግን አዋቂ ነው። እግዚአብሔር ምንድነው ወገኖቼ? አዋቂ ነው። ስለዚህ አለች እንደመጣች እኔ ብቸኛዋ ያኔ ትዝ ይልሃል አለችው ኤሊን የሳክብኝ የነቀፍከኝ እንዲህ ሰክረሻል ያልከኝ ሴት የስካሬን ውጤት ነው ይዞ መጣሁ አለች። እግዚአብሔር ያስክረን ሁላችንንም አሜን በሉ። አዎ በጥሩ ጥያቄ ስክር ያርገን። አንዳንዴ ጥሩ ነው በፍቅር መስከር የሚችል አምላክ ፊት ሰክራ ነበር። እውነት ነው። ከንፈሯ ይንቀጠቀጣል፣ ድምጿ አይሰማም፣ ሰውነቷ ይርገበገባል። ይሄ ሰካራም ሰው ጠባይ እኮ ነው ከሩቅ ሲያይ። ግን ተቸግራ ነበረ። ከዚያ በኋላ ሰካራን የሚያበርድ ብቻ ሳይሆን እንደ ሰባን ቦሳ ለምስጋና የሚያቆም አዲስ ኃይል እግዚአብሔር ሰጠ። ክብርና ምስጋና ለስሙ ይሁን። ይችላል የኛ አምላክ የተቆረጠውን መቀጠል። ይችላል የኛ አምላክ ባዶነትን መምላት። ይችላል የኛ አምላክ የስቃይ ፋይል መዝጋት መቀየር። እግዚአብሔር ይችላል። ይችላል አይችልም? ይችላል። እግዚአብሔር አዋቂ ነው፣ ከሃሊ ነው። እስማ አልቦ ነገር ዘይሳነው ለእግዚአብሔር። ለእግዚአብሔር የሚሳነው ነገር ሁሉን ይችላል፣ ሁሉን ያውቃል። የማይችል ይመስላል፣ ይችላል። እግዚአብሔር አዋቂ ነው። ሲታው አዋቂ ነው። እግዚአብሔር ለኛ የሚያዘጋጃቸው ብዙ የህይወት መንገዶች አሉ። ያልተመለሱ ብዙ ጥያቄዎች አሉ። እንደም ሳሙኤል የሆነ ቀን ይመልስልናል። ያለቀሰችበትን ዘመናት ሁሉ ቆጠረችና አትሳቱ አለች። በኩራትም አትናገሩ እስመ እግዚአብሔር ማይምሩ። እግዚአብሔር አዋቂ ነው፣ ሁሉን አዋቂ ነው። በማጣቴ ዘመን ውስጥ ግን እኔ ከኔ ጋር ነበር። ምንም ባይኖረን እንኳን ማን ከኛ ጋር አይሆን? እግዚአብሔር። ሰው ከእግዚአብሔር ጋር ካለ ቢኖረውም ባይኖረውም ምንም ችግር የለም። አንዳች የሌለን ስንሆን ሁሉ የኛ ነው ይላል መጽሐፍ። ምንም ሳይኖር የሁሉ ባለቤት መሆን የሚቻለው ባለማይተብ ሲኮን ነው። የእግዚአብሔር ሰው መሆን ሐሳብን ከዓለም እይታ አሻግሮ ይለያል፣ ያሳያል። ከሚታየው ጀርባ የማይታየውን ያሳያል። ሌላ የምንኖርበት ሀገር ስላለ ለዛ ሀገር ያዘጋጃል። ስለዚህ እግዚአብሔር ከኛ ጋር አይኖር። ከገንዘብ ጋር ሆነው እግዚአብሔርን ያጣሉ። ከስልጣን ጋር ሆነው እግዚአብሔርን ያጣሉ። ከብዙ ስኬት ጋር እግዚአብሔር የሌላቸው አሉ። ከብዙ ሀብት ጋር እግዚአብሔር የሌላቸው አሉ። ከታላቅ እጅግ ከሚያስፈራ ጉልበት ጋር እግዚአብሔር የሌላቸው አሉ። ከሚያስደነግጥ ግርማ ጋር ውስጣቸው ባዶ የሆኑ ብዙ ሰዎች አሉ። ኩስስ ያለ ኩስ ምን ያለው ባህታዊ ፊት እግዚአብሔር አብሮት አለ። ማን ከኛ ጋር አይሆን ወገኖች? እግዚአብሔር ከኛ ጋር አይሆን። እግዚአብሔር ከኛ ጋር ካለ ማንንም አይቃወመንም። ምክንያቱም እግዚአብሔር አዋቂ ነው። ስሙ የተመሰገነ ይሁን። ስለዚህ ይኸውልህ የከንፈሬን ፍሬ ስለቴን ለቤተ መቅደስ ሰጣለሁ ያልኩትን ደረቅ በቅሎ የተባልኩትን ማህፀኔን ያለመለመልኝን የእግዚአብሔርን ስጦታዬን ተቀበለኝ አለችው ለኤሊ። የምትወደው ልጇን ለመቅደሱ ሰጥታ ስትወጣ ምንም አይነት ስስት አይታይባትም። እንደወጣች እግዚአብሔር በብዙ ፍሬ ባረካት። ማን ይመስገን ወገኖች? ክብርና ምስጋና ለስሙ ይሁን። እግዚአብሔር ይችላል። ብዙ የመከራ መንገዶች አሉን፣ ግን እናልፋቸዋለን። ጸሎት አናቋርጥ። አሁን የተደቆስንባቸው ኑሮ ውስጥ ያለን ሰዎች አለ። አሁን እግዚአብሔር በእውነት በኔ ህይወት አለ፣ በኔ ኑሮ ውስጥ አለ፣ በኔ ጓዳ አለ። ለነከሌ ፈጠን አድርጎ እየሰራ ነው። የኔን መንገድ አርዝሞብኛል። ምን ነው የኔ ጨለማ አልነጋ አለ፣ የኔ ሌሊት አልነጋ አለ፣ የኔ ፀሐይ አልወጣ አለ ብለን ተማረን ይሆናል። እግዚአብሔር አዋቂ ነው። በሱ ፈቃድ አንድ ቀን ይነጋልሻል። የዛን ቀን ሲነጋ የበለጠ ይደምቃል። እግዚአብሔር ያንጋልን ለሁላችን ይችላል። እግዚአብሔር ማንጋት። የእስራኤል ጉዞ ይገርማል። 430 ዓመት በባርነት የኖረውን እስራኤልን አስቡት። 5 ትውልድ ሙሉ ጡብ እያቦካ ነበር የኖረው። ኃይላቸው፣ ዕውቀታቸው፣ ጥበባቸው ምን የተሻለ ዕውቀት ቢኖራቸው የነሱን ዕውቀት ግብጽ አትፈልግም። የራሷን ፒራሚድ ብቻ ነበር የምታስገነባቸው። ከብዙ ዕውቀትና ጥበባቸው ጋር እየተረገጡ የሞቱ ነበሩ። በተለይ ወንዶች ልጆች በኩር ልጆቻቸው በሙሉ እየተረገጡ ሞተዋል።
በዚህ ሁሉ መከራው ሲኖሩ ግን አንድ ቀን የአባቶቻቸው አምላክ እንደሚጎበኛቸው ይጠብቁ ነበር። ሁሉን አዋቂ እግዚአብሔር በጸና ክንድ በበረታ ኃይል ከዚያ እንዲወጡ አደረጋቸው። እግዚአብሔር ከማጥ ውስጥ ያውጣን ሁላችንን። ከወጡ በኋላ መንገዳቸው ረዘመ ይላል ኦሪት ዘጸአት ምዕራፍ 13 ቁጥር 17 ላይ ያለውን ኃይል ቃል ፈልጌ ነው ይህንን ታሪክ የጠቀስኩት። ምንም እንኳን ወደ እስራኤል የሚመለሱበት መንገድ አጭር ቢሆንም በፍልስጤም በኩል እንዲሄዱ አልፈለገም እግዚአብሔር። ስለዚህ ረጅሙን መንገድ መረጠና ባህረ ኤርትራን ከፍሎ አሻገራቸው። ለምን የመከራ ቀን የረዘመ ካልሽ እግዚአብሔር አልፈቀደም። አዋቂ ነው እሱ። በአጭር ቢያስገባሽ መመለሻሽ ቅርብ ይሆናል። ተመልሶ ወደ ኃጢአት ለመግባት ቀላል ይሆናል። በጊዜ ተባርከው ሁሉ ሞልቶላቸው መንገድ የጠፋባቸው ሰዎች ብዙ ናቸው። በድካምና በዋጋ የሚገኝ ጸጋ ግን የእግዚአብሔር በረከት ስላለበት የአማኙም ድካም ሲጨመርበት እግዚአብሔር በጸጋ ከፍ ያደርጋል። ስለዚህ የተሰጡን ትጋቶች ካሉ በርትተን እንታገስ፣ እግዚአብሔርን ተስፋ እናድርግ። ወተሰፈው ለእግዚአብሔር ተአገስ ወአጽነ ልበከ ወተሰፈው ለእግዚአብሔር። እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህን ይጽና። እግዚአብሔርን ተስፋ አድርግ፣ ጠብቀው። እንባቢ በዛም በዓይኖችሽ ላይ ጠብቂው። ጨለማው ረጅም ቢሆንም መንጋቱ አይቀርም፣ ጠብቂው። መከራው ቢበዛብህም ጠብቀው። ሁሌ ተመሳሳይ ኑሮ የምትኖር ቢመስልህም በምስጋናና በጸሎት ቀንህን መልኩን ቀይረው። የሆነ ቀን ቀንህ ይቀናል፣ እግዚአብሔር ቀና ያደርግሃል። ስሙ የተመሰገነ ይሁን። የተሸከምነው ቀንበር አለ፣ ለሰው መናገር የፈራነው ገመና፣ ተጣብቆን መከራ የሆነብን ስቃይ ይኖራል። ግን እግዚአብሔር አዋቂ ነው። የሆነ ቀን ይመጣል አይናችንን ሊገልጥ፣ ነቀፌታችንን ሊገፍ፣ ስቃያችንን ሊያቆም፣ የመከራ ፋይላችንን ሊዘጋ እግዚአብሔር የሆነ ቀን ይመጣል። ጸንታችሁ ጠብቁት። ወተሰፋው ለእግዚአብሔር። በእግዚአብሔር ተስፋ አድር። ሁሌ ልብ ይጽና፣ በርታ፣ ያለማቋረጥ ጠብቀው። መዝሙረኛው ራሱ ጸኒሃ ጸናይ ክወ ለእግዚአብሔር አለ። ሰማዕኔው ተመይጠኒ፣ እግዚአብሔርን ቆይቼ ደጋግሜ ደጅ ጠናው፣ ሰማኝ፣ ወደ እኔ ተመለሰ። መድኃኔዓለም ወደ እኛ ይመለስ። አያችሁ፣ አንድ ቀን እግዚአብሔር ፊቱን ወደ አንቺ ይመልሳል። መጸለይ አታቋርጪ፣ ጠብቂ። በአልጋው ላይ እንደቆየ ተመለከተ ነው የሚለው። የብቸኞች አባት፣ የድሆች መጠጊያ፣ ግንባር አይቶ የማያደላ፣ የጨፈገገውን ፊት የሚያፈካ፣ ያጣነውን ሰላም የሚሰጥ ታማኝ አባት፣ አዋቂው እግዚአብሔር። እሱ ዓላማ አለው፣ ለሁሉ ነገር ዓላማ አለው። የኑሯችን መንገድ ሲረዝም እግዚአብሔር ዓላማ አለው። ጥያቄያችን ሲያድር እግዚአብሔር ዓላማ አለው። ቶሎ ይመልሳል፣ አዘግይቶ ይመልሳል፣ ሳይመልስ ይቀራል አይደል? እግዚአብሔር ጥያቄን ቶሎ ሲመልስ እምነትን ይጨምራል። እስራኤል በኤርትራ ባህር ዳርቻ በበትር ባህር ሲከፈል አይተዋል። ወዲያው ዘመሩ፣ እምነታቸው ጨመረ። እግዚአብሔር ጥያቄ አዳም 5500 ዘመን ጠብቋል። ቀኒቱ ስትደርስ ተንሥኡ ለጸሎታል። የማያሳፍር አምላክ ከዘመናት በኋላ በሲኦል ሰላም ለሁላችሁ አለ። ክብርና ምስጋና ለስሙ ይሁን። አንድ ቀን አለ እግዚአብሔር እኛን የሚጎበኝበት ቀን። አንድ ቀን አለ እንባችንን ከዓይናችን ላይ የሚያብስበት ቀን። የሆነ ቀን አለ የደረቅንበት ጓዳችን ላይ መጥቶ ልምላሜ የሚሰጥበት ቀን አለ። የጎበጠ ትከሻችንን ቀና አድርጎ ልጅነታችንን የሚመልስበት ቀን አለ። የስቃይ ፋይል አይቀጥልም። እግዚአብሔርማ የመከራ አጀንዳ ይዘጋል። ስሙ የተመሰገነ ይሁን። ስለዚህ ቀን አለ፣ ጠብቁት። እግዚአብሔር በለሱን የጠበቀ ምንድን ነው የሚለው? ይበል ፍሬያ ነው፣ ፍሬዋን ይበላል። ጌታውን የሚተማመን ይከብራል ይላል። መድኃኔዓለም ያክብረን ሁላችንን። ስለዚህ ይህም ሰው የሆነ ቀን ነበረው የሚጠብቅበት ቀን። 38 ዓመት ሙሉ አልጋው ላይ ነበር። ትፈቅድኑ ትህየው ልትድን ትወዳለህን ነበር የጌታ ጥያቄ። አዋቂው እግዚአብሔር ሰው ሁሉ ፋሲካ ለማክበር በየገበያው ጉድ ጉድ ሲል፣ እሱ ግን ፋሲካውና ደስታው ታርዶ ለእኛ ምግብ እስከሚሆንበት ቀን ድረስ በሽታ ያጣበቃቸውን ማላቀቅ፣ ሐዘን ያጎበጣቸውን ማቅናት፣ እንባቸው በፊታቸው ላይ አልቋረጥ ያለውን ማበስ ስራው ነበር። ደጉሩሩ የኛ አባት መድኃኔዓለም። ስለዚህ ወደዚህ ሰው መጣ። ልትድን ትወዳለህን አለው። እወ እግዚኦ አላ ሰብአልበየ ከመሶቤ ታወክ ማይ ያውርደኒ ውስጥ ምጥማቃት። ውሃው ሲታወቅ ወደ ምጥማቃቱ ወደ መጠመቂያው የሚያስገባኝ ሰው የለም። ስለዚህ ሰው የለኝም ማለት። ዛሬ ጎረቤትሽን እንዴት አደርሽ ብለሻታል? ቡናን ጠጣ ብለን ጠርተን
የቡና ቁርሱ እራት የሚሆናቸው እኮ ደሃ ጎረቤቶች አሉን ከኛ ይባሱ። ይሄ መጠራራት እንኳን ቀርቶ ሰው በቤቱ በረሃብ እየሞተ ነው። መድኃኔዓለም አይኖቻችንን ይግለጥልን። ሰው የለኝም ብለው የሚከሱን ጎረቤቶች አሉ። ልብሳችን ተደራርበው ቆሞ በአንድ ልብስ ዓመት ሙሉ የምናያቸው ሰዎች አሉን። ምን አለበት መካፈል እንደ ድሯችን ብንቀጥል። አላ ሰባል በየ አው ሲታወቅ ሁሉም ወሶበ መጽአ አነ ባይድ ይቀድመኒ ወሪደ እኔ ብድግ ብዬ ስነሳ ሌላው መጥቶ ይቀድመኛል አለ። ሌላው መጥቶ ይቀድመኛል። ስንቱ ሰው ቀደመሽ እዚሁ ቀጨኔ ዙሪያ ተቀምጠሽ በገብርኤልና በመድኃኔዓለም በሁለት መቅደስ በየቀኑ እየተቀደሰ አንዱ ጋር ገብተሽ ሳትቆርቢ ከኋላ ከሌላ ሰፈር ሰው መጥቶ እየቆረበ እየዳነ ሄደ ወደ ቤቱ። ባይድ ይቀድመኒ ወሪደ ሌላው እየመጣ ይቀድመኛል። አንቺ እዚህ ተቀምጠሽ በስጋው ደሙ የሚጋቡ ወንድሞችና እህቶች በዙ ሰንበት ተማሪ ሆነሽ አድገሽ ዝማሬ እየሰማን የታቦቱ ልልታ ቤታችን ሆነን ማንገስ በምንችልበት ሁኔታ አጠገቡ ጋር ሆነን ከስጋው ደሙ ርቀን እንኖራለን። አልጋው ጋር ተቀምጦ መድኃኒት አጠገብ እያተቃሰተ እንደሚኖረው ሰው እኛም ታመናል። ባይድ ይቀድመኒ ወሪደ ሌላው እየመጣ ይቀድመናል። ለበረከት ለጽድቅ ለትሩፋት መድኃኔዓለም ከመቀደም ይሰውረን። ትልቁ ነጥቤ ብዙ ዘመን እንደቆየ አውቆ መጥቶ አልጋን ተሸክመ ሄዳለው። እግዚአብሔር የመከራ ፋይላችንን ይዝጋልን። እንግዲህ መስቀል ኢየሱስ ነው የምናከብረው። አጠራ አድርጌ ትምህርቱን ለማጠቃለል መስቀሉ ከ300 ዓመት በላይ ተቀብሮ መስከረም 17 ቀን ቁፋሮ ተጀምሮ በ16 ማታ በደመራ ቦታው ተዋውቆ መጋቢት 10 ቀን ነገ ምን የሆነበት ነው የወጣበት። ከወጣ በኋላ እውር የበራበት ለምጻም የነጻበት ቀን ነው። እግዚአብሔር አዋቂ ነው። 300 ዓመት አቆይቶ መስቀሉን እንደ አዲስ አስነሳው። ክብርና ምስጋና ለስሙ ይሁን። አንዳንድ ጊዜ እግዚአብሔር ተአምር ለሚቀጥለው ትውልድ ሊሰራ ሲፈልግ እንደዚህ ያስቀምጣል። መስቀሉ የተቀመጠው በመሬት ልብ ውስጥ በካዝና ነው። እኛም እንደዚህ ነን። እግዚአብሔር አዋቂ ነው። የዘራነው ስንዴ እንደሚበቅል ሁሉ እኛም የሆነ ቀን ተቀብረን ወጥተን እንበቅላለን። የምጽአት ቀን ከዚያስ አብበን ፍሬ አፍርተን በዘራነው ስራ የአባቴ ብሩካን እንባላለን። ቸር ያሰማን መድኃኔዓለም። እግዚአብሔር አዋቂ ነው። መስቀሉ እንዲቀበል ሲፈቅድ እሱ አዋቂ ነው። በዚያ ዘመን የሐዋርያት ታምራትና ተግባራት በራሱ በቂ ነበረ። እግዚአብሔር እውነተኛ ዳኛ፣ ፍትሃዊ መምህር፣ እውነተኛ አዋቂ ማይምር ሁሉ ስለሆነ የሚቀጥለው የ4ኛው መቶ ክፍለ ዘመን ትውልድ በጽሁፍና በክታብ በተለያዩ መልእክቶች በስነ ስርዓት ይህን ታሪክ ለትውልድ እንዲያስተርፈው መስቀሉም በዚያ ዘመን ተድበስብሶ እንዳይቀር ከ300 ዓመት በላይ አቆይቶት በ4ኛው መቶ ክፍለ ዘመን መጨረሻ ከተቀበረበት እንዲወጣ አደረገ። ታሪክ ተቀብሮ እንዳይቀር ተአምር በትውልድ ውስጥ እንዲቀጥል የማዳን ስራው ለትውልዱ ዘላለማዊ እንዲሆን የመስቀሉ ምልክት አስቀመጠ። ያ ብቻም አይደለም። በዛ ዘመን ቢሆን ሁሉም ነገር እዛው ባከተመ፣ ዛሬ ግን መስቀሉ ግማደ መስቀሉ በሀገራችን በኢትዮጵያ በመስቀለኛ ተራራ በታላቋ ደሴ በግሸን ደብረ ከርቤ ያለ። ደስ ይበላቸው። ክብርና ምስጋና ለአምላካችን ይሁን። ቅርስ መጠበቅ ለምትችል፣ ታሪክን ማስረከብ ለምትችል፣ ከሰማይ በሰማች ዜማ ለምታመልክ ኢትዮጵያ ይህንን ቅርስ ሲያስቀምጥ እግዚአብሔር አዋቂ ነው። ስለዚህ በትዳራችንም በኑሯችንም በህይወታችንም በስራችንም ውስጥ በሚገጥሙን ነገሮች ውስጥ ሁሉ እግዚአብሔር ልክ ነው። አንድ ቀን ጨለማውን ያነጋል፣ ለጥያቄያችን መልስ ይሰጣል። ከሱ አንራቅ፣ እንቅረበው። ቅረቡ ሀቤው ወያበር ለክሙ፣ ወደ እርሱ ቅረቡ ያበራላችኋል ይላል። ወይታፈር ገጽክሙ፣ ፊታችሁም አያፍርም። ፊታቸው አያፍርም። ይሄ ችግረኛ ጮኸ ይላል። ራሱን እኮ ነው። ዝንቱ ነዳይ ዘራ ይላል። ወእግዚአብሔር ሰማው፣ እግዚአብሔር ሰማው። ወይታፈር ገጽክሙ፣ ፊታቸው አያፍርም። የአባት ልመና ፊት አያስመልስም፣ አንገት አያስቀልስም። እግዚአብሔር ይሰማል። እግዚአብሔር አዋቂ ነው። ልብን ያያል። ይፈትን ልበ ወክልያተ፣ የዝምታ ውስጥ ጩኸት ይሰማዋል። የሆነ ቀን ግን ጨለማውን ያነጋል። ደጅ ጥኑት፣ ቅረቡት፣ ለምኑት፣ ተማጸኑ። በስጋው ደግሞ ክብር በመንፈሳዊ ጸጋ ሰማይን በሚናፍቅ መንፈሳዊነት እንድንኖር ይርዳ። ለብርሃነ ትንሣኤው በሰላም ያደርሰን። ይቆየን። ስብሐት ለእግዚአብሔር።